ክርስቶስ በደሙ የገዛትን ሚስትህን አንቺን ብሎ ሴት ብሎ እንደመስደብ ምን ውርደታል? ብዙ ገንዘብ ያላቸው ቤተ መንግስት የሚመስል ቤት ውስጥ የሚኖሩ ሰዎች ትላንትና ቆርቆሮ በቆርቆሮ ቤታቸው ረስተዋል። ንጉስ እንዳትሆን እግዚአብሔር ንቆሃል። እግዚአብሔር ለምን ናቀው ካላችሁ ስለ አንድ ነገር ብቻ። አንድ ደሃ መበለት ከደሃ አቅሟ ሁሉም ለእግዚአብሔር ካላቸው ሲሰጡ መቀነቷን ፈታችና 2 ብር 2 ሳንቲም ወይ ደግሞ 2 ዲናር ለእግዚአብሔር ቤት ያላትን ሁሉ ሰጠች ይላል። ጌታም ከናንተ ሁሉ እሷ አብልጣ ሰጠች። ደሞዛችሁና ኑሯችሁ የማይገናኝ ልጆቻችሁን ግን የምታስተምሩ ሰዎች የማንን ቸርነት ታያላችሁ? የማንን ቸርነት? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዛብጻነ እስከ ዛቲ ሰዓት። በቸርነቱ በምህረቱ በበጎነቱ ለዚህ ያደረሰን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እጅግ የተወደዱ የተከበሩ ክቡር መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ የዚሁ ደብር ዋና የስብከተ ወንጌል ክፍል ኃላፊ፣ መልአከ ሰላም ቀሲስ ተሾመ የዚሁ ደብር የስብከተ ወንጌል ክፍል መርሃ ግብሩን ሲመሩልን የነበሩ ክቡር መምህራችን መምህር አስራት፣ የእግዚአብሔርን ቤተ መቅደስ እንደ ምድራዊው ስራ ሳይሆን እንደ ካህኑ ዘካርያስ እንደ ሰማያዊ ስራ ስታገለግሉ ያላችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሌሎቹ መምህራን ዘማሪያን፣ እግዚአብሔርን ለመስማት ከሩቅና ከቅርብ የተሰባሰባችሁ እናቶቼና አባቶቼ፣ ወንድሞቼና እህቶቼ ልባችሁ ንጹህ ስለሆነ እግዚአብሔር አስበልጦ የሚወዳችሁ ሕፃናትንም ጨምሮ ይሄ ድምጽ የሚሰማችሁ ሁላችሁም በወደደንና ባፈቀረን ፍቅሩንም እስከ ሞት ድረስ በገለጠልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ከረማችሁ? በጣም ብዙ ሰው ነው የሚታየኝ፣ የሚሰማኝ ግን የኩራት ድምጽ ነው። ኩራቱን ተውና እግዚአብሔር ይመስገን በሉ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። አያበድሩት ራሱ ባለጠጋ፣ አይሾሙት ደግሞ ራሱ ንጉሥ። ቅድመ ዓለም የነበረ ሰማያት ሳይዘረጉ፣ ቅድመ ዓለም የነበረ የብስም ፊት ሳይታይ ታላቁ ሊቅ እንደተናገረው እምቅድመ ይትረበባ ሰማያት ወእምቅድመ ያስተርኢ ገጸ የብስ አሎ እግዚአብሔር በመንግስቱ እንዳለው ከሁሉ አስቀድሞ የነበረ ሁሉንም ደግሞ አሳልፎ የሚኖር የክብር ጌታ የዘላለም አባት የሰላም አለቃ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ጌታን ያየንባት መስታወታችን ማምላክ ወላዲት አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ክብር ለስሟ ይሁንልን። ስሟ ለዘላለም የተመሰገነ ይሁን። የብዙ ግሩማን መላእክት አማላጅነት የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወገኖቼ እግዚአብሔር ቢረዳን እግዚአብሔር ቢያግዘን የምንማማርበት የትምህርታችን ሐሳብ ወይ ደግሞ መሪ ቃል ይሄ ይሆናል። በጥሞና እንድትከታተሉ በእግዚአብሔር ስም መልእክቴ ነው። መልኩን ወይንም ቁመቱን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ግን ልብ ያያል።
አንደኛ ሳሙኤል ምዕራፍ 16 ከቁጥር 7 ላይ የምናገኘው ግሩም መለኮታዊ የእግዚአብሔር ኃይለ ቃል። እግዚአብሔር የሚያየው ሰው እንደሚያየው አይደል። ሰው ፊት ያያል፣ እግዚአብሔር ግን ልብ ያያል። እስኪ ከኔ ጋራ በድጋሜ ሁላችሁም ለአጽንኦት በሉ። መልኩን ወይም ቁመቱን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ግን ልብ ያያል። እግዚአብሔር አንደበታችሁን ይባርክላችሁ። ሐዋርያው ያዕቆብ በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ ወገኖቼ ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ ይላል። ማን ቢፈቅድ? ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁና ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ። ማን ቢፈቅድ? እግዚአብሔር ቢፈቅድ ነግደን እናተርፋለን በሉ። እግዚአብሔር ቢፈቅድ ወልደን እንስማለን በሉ። እግዚአብሔር ቢፈቅድ በሰላም ወጥተን በሰላም እንገባለን በሉ። እግዚአብሔር ቢፈቅድ ተቀምጠን እንማራለን በሉ ይላል። ማን ቢፈቅድ? የዛሬ 3 ዓመት አካባቢ ካሳንቺስ አካባቢኛ ከውስጥ መስታወት ባለው ቤት ውስጥ ሆነን ሻይ ስንጠጣ ከውጭ በረንዳ ላይ ያለው ሰው መኪያቶ አዞ መኪያቶን ሳይጠጣ ከ30 ደቂቃ በላይ ከ40 ደቂቃ በላይ ሲቀመጥ አስተናጋጆቹ ይስቁበታል። ይሄ ሰውዬ ምንድነው የሚያንቀላፋው? በኋላ ላይ በእጅ ነካ አድርገውት የቀዘቀዘብን ጠጣ ሲባል ሰውየው ከሞተ 30 ደቂቃ አልፏል። የተቀመጠቿን አንስቶ ለመጠጣት የማን ፈቃድ? ተቀምጦ መማር የሩቅ ነገር ነው። በሰላም ወጥቶ በሰላም መግባት የማን ፈቃድ? ወገኖች ወልዶ መሳም የሩቅ ነገር ነው። የሰላም አየር መተንፈስ በማን ፈቃድ ነው? እግዚአብሔር ከሁላችን ጋር ይሁን። ታዳጊ እስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን የማስተምር በመንገድህም የምመራ አምላክ እግዚአብሔር ነኝ። ታዳጊ እስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድበትን መንገድ የምመራ አምላክ እግዚአብሔር ነኝ። እግዚአብሔር ሁላችንንም ይመራን። እግዚአብሔር ያልመራው ሰው ወደ ተሳሳተ ቦታ ነው መሄደውና በኑሮአችን በህይወታችን ሁሉ እግዚአብሔር ሁላችንንም ይመራን። አጠር አድርገን የዚህ ትምህርት መሰረታዊ ዓላማውን አይተን ወደ አባቶቼ ወደ መምህራኑ መልሳቸዋለሁ። እስከ መጨረሻው ድረስ እግዚአብሔር ከሁላችን ጋር ይሁን። እንግዲህ በዛ ዘመን ካህን የነበረ መስፍን የነበረ ነብይ የነበረ ሰው ነው ነብዩ ሳሙኤል የሚባለው። ታሪኩም ደግሞ በዛ ዘመን እሱ ባወቀው ሳይሆን እግዚአብሔር ባወቀው። ማን ባወቀው? እሱ በመንገድ ሲሄድ ለራሱ ዓላማ ለራሱ ጉዳይ እግዚአብሔር ከመንገድ ላይ ጠርቶ ለትልቅ ዙፋንና ክብር ያበቃው ያላሰበውን ሲሳይ የሰጠው ሳኦል የሚባል ሰው ነበር። ያላሰባችሁትን ሲሳይ እግዚአብሔር ይስጣችሁ። እሱ ያሰበውን ሳይሆን እግዚአብሔር ያሰበውን። አንተ ለራስህ የምታስበው አለ፣ እግዚአብሔር ላንተም ያስበው ነገር አለ። ያንተ አስተሳሰብ አለ፣ እግዚአብሔር ሐሳብ ደግሞ አለ። ዓለማችን ላይ ወደ 8 ቢሊዮን ሕዝብ ይኖራል ተብሎ ይገመታል። ወደ 9 ሲገባ የዓለም ፍጻሜ ነው ተብሎ ይነገራል። 8 ቢሊዮን ሕዝብ ግን 8 ቢሊዮን አስተሳሰብ አለው፣ አመለካከት አለው፣ ባህሪ አለው፣ ልማድ አለው፣ ተፈጥሯል፣ አሻራም አለው። ይሄንንም የፈጠረው ግን እግዚአብሔር ነው። ዓለም ፈልጋው ሳይሆን እግዚአብሔር የሰራው ስራ ነው። ማን የሰራው? የእግዚአብሔር ስራ ነው። ከመንገድ ዳር አንስቶ እግዚአብሔር ለትልቅ ዙፋን ያበቃው ሰው ሁሉ ነገር ከሞላለት፣ ሁሉን ነገር ካገኘ፣
የሚያምር ቤት፣ የሚያምር ትዳር፣ የሚገርመውን ጸጋ ክብር ሁሉን ከተሸፋፈነና ከሞላለት በኋላ ጠገበ ይላል መጽሐፉ ነው የሚለው። ምን አለ? ጠገበ ይላል። እግዚአብሔር ያዘዘውን ትቶ እግዚአብሔር ያላዘዘውን አደረገ ይላል። ከዛ በኋላ እግዚአብሔር ለዚህ ነብይ ለነብዩ ሳሙኤል ሂድና ሌላ ከኢሴ ልጅ አንዱን ለንግስና ሹምልኝ አለው። እሱም ደግሞ ሳኦልም ደግሞ ይሄን ሲሰማ ደነገጠ፣ ተረበሸ ይላል። ከዛም ወደ ነብዩ ዘንድ መጥቶ እንደዚህ አለው፣ ከኔ ይልቅ አንተ ለእግዚአብሔር ትቀርባል፣ እግዚአብሔር ጋር ለምንልኝ፣ ተማጸንልኝ፣ ከእግዚአብሔር ጋር አስታርቀኝ። ከዛ ነብዩ እንደዚህ ብሎ መለሰለት፣ ንጉስ እንዳትሆን እግዚአብሔር ንቆሃል። እስኪ በሉልኝ፣ ንጉስ እንዳትሆን እግዚአብሔር ንቆሃል። ማን ንቆሃል? በደንብ ስሙ። ንጉስ እንዳትሆን ማን ንቆሃል? ሰው ቢንቅ ምን ያመጣል? ሚስት ባለቤቷን ብትንቅ ምን ታመጣለች? ባል ሚስቱን ቢንቅ ምን ያመጣል? ሰው ቢያከብር የት ሊያደርስ ይችላል? ቢንቅ የት ሊያስገባ ይችላል? ቢያደርግ ሰው ምን ሊያደርግ ይችላል? ቢሰራስ ከምን ጥግ ሊሄድ ይችላል? እግዚአብሔር ጋር ያለው ግን በሰው የሚመለስ አይደል። ንጉስ እንዳትሆን ማን ንቆሃል? እግዚአብሔር እንዳይነቃችሁ ወገኖቼ ተጠንቀቁ። ብዙ ገንዘብ ያላቸው ቤተ መንግስት የሚመስል ቤት ውስጥ የሚኖሩ ሰዎች ትላንትና ቆርቆሮ በቆርቆሮ ቤታቸውን ረስተዋል። እግዚአብሔር ያንን ነገራቸውን ሲያስተካክልላቸው እንኳን ለሰው ለራሳቸው የሚያስፈሩ ሰዎች ሆነዋል። ትላንትና እግዚአብሔር ከታች ስፍራ ወደ ትልቅ ስፍራ ያደረሳት ከየት እንደመጣች ረስታ ታውቃለች። ጥጋብ ብዙ ነገር ያመጣል ወገኖቼ። በተለይ ገንዘብ ሲመጣ፣ ሀብቱ ሲመጣ፣ ዕውቀቱ ሲመጣ፣ ትምህርቱ ሲመጣ ብዙ ነገር ይመጣል። ንጉስ እንዳትሆን እግዚአብሔር ንቆሃል። እግዚአብሔር ለምን ናቀው ካላችሁ ስለ አንድ ነገር ብቻ። ያም ነገር ምንድነው? ስለ ልቡ ክፋት። ስለ ምኑ ክፋት? በደንብ ስሙ። የትምህርታችን መሰረታዊው ዓላማ ከመጀመሪያም እስከ መጨረሻው እግዚአብሔር የሚወደውን አንድ ነገር ተምረን እንድንሄድ፣ እግዚአብሔር የሚጠላውን አንድ ነገር አስተውለን እንድንሄድ፣ ከዛ በኋላ በኑሯችን ሁሉ አንድ ትልቅ ለውጥ እንድናመጣ ነው ወገኖች። እቺ ሀገር እነ ሶቅራጥስን ከወለደ ከነግሪክ በላይ ታሪክ አላት። ኢትዮጵያ በታሪኳ ከነግሪክ ትበልጣለች። አደጉ ከሚባሉ ሀገራት ጋር ግን ወደ ኋላ የቀረች ሀገር ነች። መጋቢት ላይ በወጣት ናት። ኢትዮጵያ በዓለም 132ኛ ደስታ የሌላቸው ሰዎች ናቸው። 5 ሀገር ወይ 6 ሀገር ነው የምንበልጠው። ኢትዮጵያ ሀገረ እግዚአብሔርን የምታመልክ እግዚአብሔርን የምትወድ ሀገር፣ በዓለም በደስታ ህዝቦቿ በደስታቸው 132ኛ። ይሄ ሁሉ የህንፃ ባለቤት ባለበት፣ ይሄ ሁሉ ታዋቂ ትልቅ ትንሽ ደሃ ሀብታም ባለበት፣ እውነት ነው ደስታችን በመደራዊ በሚታየው ነገር ላይ ሆነ ይችላል። ነገር ግን ወደፊት የነበርነው ወደ ኋላ እንድንቀር ያደረገን ምንድነው? የእግዚአብሔር ሐሳብ ነው? የራሳችን ስራ ነው? ወይስ ያልገባን ነገር አለ? እሱን ለማስተዋል እግዚአብሔር ይርዳን ወገኖቼ። ንጉስ እንዳትሆን ማን ንቆሃል አለው? እግዚአብሔር ንቆሃል። ንጉሱ ሳኦልን እግዚአብሔር ለምን ናቀው ካላችሁ ስለ ልቡ ክፋት። ቺን ቃል በደንብ ያዙልኝ። ስለ ምኑ ክፋት? ስለ ልቡ ክፋት። ከኦሪት ዘፍጥረት እስከ ራእየ ዮሐንስ ካነበባችሁ እግዚአብሔር አንድ ነገር ይወዳል፣ አንድ ነገር ደግሞ ይጠላል። እግዚአብሔር የሚጠላው የለም። ነገር ግን እግዚአብሔር ሰውን ሁሉን ቢወድ እንኳን ሰውን በይበልጥ ስለምን ይወዳል ካላችሁ ስለ ልቡ ንጽህና እግዚአብሔር ይወዳል። ማን ይወዳል? ልቡ ንጹህ የሆነውን ሰው። ሕፃናትን ለዛ ነው እግዚአብሔር የሚወዳቸው። ልቡ ንጹህ የሆነውን እግዚአብሔር አስበልጦ ይወዳል። አንድ እግዚአብሔር ያልወደደ በእግዚአብሔር ፊት ሞገስ ያላገኘ ሰው ለምን ሞገስ አያገኝም ካላችሁ ስለ ልቡ ክፋት።
ልብ በእግዚአብሔር ፊት ቀና ካልሆነ እንኳን ሌላ ቀርቶ የአብራክ የሆነችዋ ልጅ አትታዘዝም። ወገኖች የሰራተኛ አይታዘዛችሁ። የናንተ ልብ ለእግዚአብሔር ካልታዘዘ ልትሰራ ትችላለህ፣ ልትደክም ትችላለህ። ሚስት አመፀኛ ነው የምትሆነው። ሚስት አመፀኛ ሳትሆን ወዳጄ ያንተ ልብ ለእግዚአብሔር ያመፀቀን ሚስት አትታዘዝም። ባለቤትሽ የማይታዘዘው ከምን የተነሳ ነው? ልብሽ አመፀኛ ሲሆን። እግዚአብሔር ልባችንን ይመልስልን። አጠራጠር ያሉ አንዳንድ ጥቅሶችን እናነሳለን። የሐዋርያት ሥራ ምዕራፍ 5 ከቁጥር 3 ላይ ሐናንያ ሆይ መንፈስ ቅዱስ ተዋሽና ከመሬት ሽያጭ ላይ ታስቀር ዘንድ ሰይጣን ልብህን ስለምን ሞላው? ሰይጣን ሲቆጣጠር መጀመሪያ የሚቆጣጠረው ልብህን ነው። ከዛ በኋላ ሌሊቱን ሙሉ በጭፈራ ቤት እያደርክ 11 ሰዓት ልጆች ትምህርት ቤት ለመሄድ ሲነሱ አንተ ከመጠጥ ቤት ትገባል። እንደዚህ ደግሞ የተዋረደ ህይወት ከመኖር እግዚአብሔር ይሰውራችሁ። በህይወት አሉ አይባልም። ሰው ወደ ቤት ሲገባ እነሱ ከቤት የሚወጡ፣ ሰው ከቤት ሲወጣ ደግሞ ወደ ቤት የሚገቡ ሰዎች በህይወት አሉ አይባልም። በህይወት አላትለውም። ሲጠጣ አድሮ የገባውን ሰው የሚጠጣም ሰው አያስተምርም። እኛም ደግሞ መድረክ ያለን ሰው የሚጠጣ ሰው እንዴት አትጠጡ ብሎ ያስተምራል። ለማስተማር መጀመሪያ እሱ መጠጥ መተው አለበት። ልጆቻችን ከኛ የማይሰሙት እኛን አርያ ምሳሌ አድርጎ የማይቀበሉት ከምን የተነሳ ነው ካላችሁ የምንናገረውና ቃላቶቻችን አይዋሃዱም። ዜማዎቻችንና ግጥሞቻችን አንድ ላይ አልተዋሃዱም። ከዛ ስንዘምርባቸው ለየብቻ ናቸው። ልብ ሰንጥቆ አይገቡም። ለዛ ነው ዘመናት በፊት የነበሩ መዝሙሮት አጥንት የሚያለመልሙት። ለምንድነው ካላችሁ ዜማው፣ ግጥሙ፣ ንግግሩ፣ ለዛው እያንዳንዱ አጥንት ሰርስሮ ይገባል። ስትናገር አንተ ራሱ በደንብ ካልተዋሃደ ባለቤትህን እወድሻለሁ ስትላት አይዋጥላትም። አንተ ጋር ራሱ አልተዋሃደ። እኔ ላንተ ታማኝ ነኝ ብላ ስትነግር የማትታመን ሴት ያስታውቅባታል። የሚያውቁ ሰዎች ያውቁባታል። አልተዋሃዳትም። እመነኝ ብሎ ማለትና መታመን ሰማይና ምድር ይለያያል። አንዳንድ ሰዎች እመኑኝ ብሎ ይከራከራሉ፣ ግን እነሱ ታማኝ አይደሉም። ለማመን እኮ መታመን አለባቸው። ራሱ መዋሃድ አለበት ከነሱ ባህሪ ጋር። ሰይጣን መጀመሪያ ሲቆጣጠር ምንን ይቆጣጠራል? ልብን። እግዚአብሔርም ከወደደ አንድ ነገር ይወዳል። ምን ይወዳል? ንጹህ ልብን። ምንን ወገኖቼ? ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ወደ ምንና ወደ ምን? ወደ ምንና ወደ ምን? እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ለምን? አቤል ለእግዚአብሔር መስዋዕት ያቀረበው በንጹህ ልብ ስለነበር። ልቡ ንጹህ የሆነ ሰው ለእግዚአብሔር ቅርብ ነው። እግዚአብሔር የተሰበረ ልብ የተሰበረ መንፈስ ስለሚወድ ለእግዚአብሔር መስዋዕት ማቅረቢያ መስዋዕት ለእግዚአብሔር የምንሰዋበት ልብ ነው። ልብ ንጹህ ካልሆነ ምንም ብትጨው በደም ለውሰ ለእግዚአብሔር ብታቀርብ ለእግዚአብሔር ምኑም አይደል። ነጠራ ብለብስ ባስተምር ብታስተምሩ ብትናገሩ ከንቱ ድካም። መጀመሪያ ምን መስተካከል አለበት? ምን መስተካከል አለበት? ልብ መስተካከል አለበት። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ለምን? አቤል በልቡ ነበር ለእግዚአብሔር መስዋዕት ያቀረበው። በዚህ በማርቆስ ወንጌል ምዕራፍ 12 ከቁጥር 44 ላይ አንድ ደሃ መበለት ከደሃ አቅሟ ሁሉም ለእግዚአብሔር ካላቸው ሲሰጡ መቀነቷን ፈታችና 2 ብር 2 ሳንቲም ወይ ደግሞ 2 ዲናር ለእግዚአብሔር ቤት ያላትን ሁሉ ሰጠች ይላል። ጌታም ከናንተ ሁሉ እሷ አብልጣ ሰጠች። የተሻለ ሰጥታ አይደለም የሰጠችው ከልቧ ስለሆነ። ከምኗ ስለሆነ ወገኖቼ? ከልብ የሆነ ምስጋና። እዚህ እንኳን እኔ እታዘባለሁ። ከልብ ሆኖ የሚሰሙ ሰዎች ያስታውቃል። አንዳንዶቹ አሉ የሉም፣ እያሉ የሌሉ ናቸው። በሰው ደረጃ እንኳን ይሄልን አልተረዳል፣ እንኳን በእግዚአብሔር ደረጃ እያሉ በራሳቸው ዓለም ያሉ አሉ፣ እያሉ ደግሞ የሌሉ ሰዎች አሉ። ያላትን ሁሉ ለእግዚአብሔር ቤት ከሁሉ አስበልጣ እሷ ሰጠች። ለምን? ከልቧ ስለሰጠች። ከምኗ ስለሰጠች? የሉቃስ ወንጌል ምዕራፍ 8 ከቁጥር 44 ላይ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት አለች። ስንት ዓመት?
ሴቶች እህቶቼ በወራዊ ነገራቸው ላይ በወሩ ግዳጅ ላይ ከመምጣቱ በፊት እየመጣ ያለ ካለፈ በኋላ የተወሰነ የባህሪ ለውጥ እናንተ ላይ ሊታይ ይችላል። ባሎቻችሁ ላይ ይረዱት ይችላል። ከሰውነት ደም ሲወጣ እንዴትም ሆኖ ህመም አለመሰማት አይችልም። እግዚአብሔር ማስተዋል የሰጠው ወንድ ምናልባት ይሄን ሊረዳት ይችላል። 12 ዓመት ሙሉ ደም እየፈሰሳት ማን ያኖራት ነበር? ማን ያኖራት ነበር? በጣም በሚያስደነግጥ ሁኔታ ደሞዛችሁና ኑሯችሁ የማይገናኝ ልጆቻችሁን ግን የምታስተምሩ ሰዎች የማንን ቸርነት ታያላችሁ? የማንን ቸርነት? እንደኛ ስንፍና እንዳይመስላችሁ። እንኳን 8 ሰዓት ልንሰራ 8 ሰዓት በትክክል የመስራት አቅም የለን። የሥራ ሞራል፣ የሥራ ባህል፣ ስራን የሚያበረታታ ባህል እንኳን የለን። በጣም ብዙ ነገር ይቀረናል ወገኖች። በምንለፋው ልክ የለፋንበትን እንኳን በትክክል አንጠቀምም። ከኢትዮጵያ ወደ አሜሪካን ሀገር 2 እና 3 ሚሊዮን ብር አውጥተው ደርሶ የሚመጡ ሰዎች አሉ። ከቤታቸው ሲወጡ በአንድ መኪና ነው፣ ሲመለሱ በ2 መኪና ነው። ለምን? ንግባባለን ብለው ወጥተው ተጣልተው ይመለሳሉ። የትኛው ነገር ነው የሚያዝናናን? የትኛው ነገር ነው ያዝናናናል ብለን የምናስበው የሚለው ለይተው አያውቁም። ለምን? ማስተዋል ስለሌለ። ምን ስለሌለ? ምን ስለሌለ? ጠቢቡ ሰለሞን እግዚአብሔርን አንድ ነገር ለምን የምትፈልገውን ሁሉ ጠይቀኝ ላድርግልህ ብሎ እግዚአብሔር ሲጠይቀው መልስት ጥበብንና ማስተዋልን። እስኪ በሉ ጥበብንና ማስተዋልን እግዚአብሔር ለሁላችን ይስጠን። ገንዘብ አይጎለንም ወገኖቼ። በቂ ገንዘብ ባይሆንም እንኳን ለራሳችን የሚያንስ ነገር የለም። ችግራችን ግን ጥበብ ይጎለናል። ጥበብ የጎደለው ሰው ደግሞ አስተሳሰቡ ላይ፣ አቀማመጡ ላይ፣ አለባበሱ ላይ፣ አነጋገሩ ላይ፣ አካሄዱ ላይ ጥበብ የጎደላት ሴት እንደሆነ ታስታውቃለች። አነጋገር ላይ፣ አካሄድ ላይ፣ አለባበስ ላይ ጥበብ የጎደለው ሰው እንደሆንክ ያስታውቅባል። ገንዘብ ቢጎል ኪስ ላይ ታውቃለህ። ጥበብ ቢጎል ግን ስራ ላይ ያስታውቃል። ማስተዋል የጎደለው ሰው ደግሞ ስራዎቹ ላይ፣ ማስተዋል የጎደለው ሰው ስራ የሚሰራውን ስራ ይሰራል። እግዚአብሔር ጥበቡንና ማስተዋሉን ይስጠን። ይሄንን አሁን የተናገርኩትን የምትፈልጉ ከሆነ መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። ለምኑ ይሰጣችኋል። መዝጊያውን ምቱ ምን ይባልላችኋል? በር ላይ ቁሙ አላለም። መዝጊያውን ምቱ፣ ከዛ ምን ይባልላችኋል? ይከፈትላችኋል። 12 ዓመት ሙሉ ደም ይፈሳ። እግዚአብሔር ግን ያኖራት ነበር። ማን ያኖራት ነበረ? ማን ያኖራት ነበር? ባለሀብቶች እዚህ ውስጥ ካላችሁ በደንብ ስሙኝ። ገንዘብ እየኖረክ ሲመጣ በገንዘብ ታክመ መዳን ትችላል። በገንዘብ መግዛት የሚገባውን ትልቅ የሚባሉ ሰዎች ትገዛለህ። በገንዘብ ብዙ ነገር ታረጋለህ። ከሁሉም መንገድ በገንዘብ ትወጣለህ። ከዛ በኋላ በገንዘብ ሁሉን ነገር ማድረግ እንደምትችል ይሰማል። እምነትህ ከዛ እየሞተ ይመጣል። የ16 ሚሊዮን ብር ሊዮፓርድ መኪና ልትነጂ ትችያለሽ። ከዛ በኋላ አምባገነን እየሆንሽ የፌሚኒስት አይነት ስሜት እየኖረሽ ይመጣል። ነጠላ መልበስሽ ግን አይቀርም። ሐሳብሽ፣ ስሜትሽ፣ ሰውነትሽ ተቀይሯል። ነኝ ነው የምትዩ፣ ነኝ ያልሽውን ግን አይደለሽም። ነኝ ነው የምትለው የሆንከውን ነኝ ያልከውን ግን አይደለም። ውስጥ ተቀይሯል፣ ሐሳብ ተቀይሯል። እንደ ተቀየርክ ላንተ አይሰማህም። የሚያይ ሰው የምታይ ሚስት ግን ትናገራለች። ምናልባት ባለጠጋ ሰዎች እዚህ ውስጥ ካላችሁ ገንዘብ እያደገ ሲመጣ ሳታውቀው የሆነ ባህሪ ዲቨሎፕ እያረክ ትመጣል። በቃ እችላለሁ አለኝ፣ በገንዘብ ሁሉን ገዛለሁ። ሰውም ደግሞ እዚህ ሀገር እንደምታውቁት ነው፣ ገንዘብ ካላችሁ ሁሉን ጠብር ግፍ ይላል። ተሳስተሃል የሚል የለም። የማይሆን ባህሪ ሁሉን ነገር እየገዛሽ እንደፈለገ ዱባይ የሚመላለሱ ሴቶች አምባገነንነትና ትዕቢት፣ ጥጋብ ያመጣሉ፣ ወንዶችም ሴቶችም። ልክ ደግሞ ጥጋብ ስታመጣ እግዚአብሔር ከኦሪት ዘፍጥረት እስከ ራእየ ዮሐንስ ብዙ ሰው ይታገሳል። እንደ ጥጋበኛ ሰው እግዚአብሔር ቶሎ የሚጥለው ሰው የለም። በደንብ ስሙ። እንደ ትዕቢተኛ ሰው እግዚአብሔር ቶሎ የሚጥለው ሰው የለም። እንደ ጥጋበኛ ሰው ቶሎ የሚያዋርደው እግዚአብሔር እንደ ትዕቢተኛን አይታገሱም። ሳጥናኤልም እኔ ፈጠርኳቸዋለሁ፣ በቃ ተመት
ናቡከደነጾር የሚባል ንጉስ እውነትም ገናና እውነትም የሚያስፈራ ንጉስ ነበረ። እንደናንተ ህዝብ ተቀምጦ አነጻ ፀሐይ ማውጣው ማስገባ ነኝ እኔ ነኝ የፈጠርኳችሁ አለ። እግዚአብሔር አይምሮውን መታው ይላል። ምኑን መታው? ለማይረባ አይምሮ አሳልፎ ይሰጣቸዋል የተባለ እና አይምሮውን መታው። ወንበር ላይ ሊቀመጥ ሲል ጥፍር አውጥቶ ጫካ ገብቶ 7 ዓመት ሳር እንዲግጥ እግዚአብሔር አደረገው። እግዚአብሔር ግን መሐሪ ነው። ማን መሐሪ ነው? ከ7 ዓመት በኋላ እግዚአብሔር ልቤን መለሰልኝ። እስኪ በሉ ልቤን መለሰልኝ። ምን መለሰልኝ? ዋልቦ ማለክት ለመንግስቱ ወመኩናኖን ለትውልደ ትውልድ። ሰባኪዎች እንደሰበኩላችሁ እኛ እንደተናገርንላችሁ አይደለም። እግዚአብሔር መሐሪ ነው። ማን መሐሪ ነው? እንደ ምሕረቱ ባይሆን ማን በእግዚአብሔር ፊት ይቆማል? ጠዋትና ማታ ጽንስ በማስወረድ እቺ ሀገር እኮ በቀን ከ2900 እስከ 4100 ጽንስ በማህፀን ይገደላል። ይሄ ሀገር የ14 ዓመት ህፃናት ፎስፊል የወሊድ መከላከያ መድኃኒት ይውጣሉ። በሚሊዮን የሚቆጠሩ ህፃናት የሴክሹዋል ፊልም ማታ ይመለከታሉ። ወላጆቻቸው አያውቁም። ወላጆቻቸው መጨቃጨቅ ላይ ነው ያሉት። ባል ሆቴል ቤት ነው ሲጠጣ የሚያድረው፣ ትልቅ ሆቴል። እግዚአብሔር ማስተዋሉን ይስጥ። እንደኛ ስራ ሳይሆን እንደ እግዚአብሔር ቸርነት አለን። እንደማን ቸርነት እንኳን ነጠላ ሊያስለብስ ወገኖቼ፣ የናንተም የኔም ስራ እግዚአብሔር ብቻ ግን ስለሚያውቀው። ማን ስለሚያውቀው? እኔ ብቃት አለኝ፣ እኔ ንጹህ ነኝ የሚል ሰው አለ? እኔ ምንም የለብኝም በጣም ደህና ነኝ የሚል ሰው አለ ከናንተ ውስጥ? አረ የለም። እንደማን ምህረት? መጽሐፍ ቅዱስ እግዚአብሔር በምህረቱ ባለጠጋ ነው ይላል። በምኑ ባለጠጋ ነው? እግዚአብሔር በምህረቱ ባለጠጋ ነው። እግዚአብሔር በመማር ደስ ይለዋል፣ ይቅር በማለት ደስ ይለዋል። እንዲሁ ይምራል። ዓለሙን እንዲሁ ወዶታልና። ምን ብሎታልና? ዓለሙን እንደዚሁ ወዶታልና። የሚወደድ ምንም ለዛ ሳይኖር፣ መልክ ሳይኖር፣ ዕውቀት ሳይኖር፣ ጥበብ ሳይኖር እንዲሁ ወዶታልና። ዓለሙን እንዲሁ ስለወደደ ነው በዕለተ ዓርብ በቀራንዮ አደባባይ ላይ እንደ በሬ ቆዳ የተወጠረው። ዓለሙን እንዲሁ ስለወደደ ነው 6666 ጊዜ የጀርባው ስጋ አልቆ አጥንቱ እስከሚታይ ድረስ የተገረፈው። የሥነ ጽዋት ተመራማሪዎች ኢየሱስ ክርስቶስ በዚህ በራሱ ላይ የደፋውን አንዷን ነቀሉና ሪሰርች ይሰሩበት። ምናልባት ኮንስትራክሽን እንትን ላይ ያላችሁ ሰዎች ታውቃላችሁ። ያ ኢየሱስ ክርስቶስ በራሱ ላይ የደፋው የሾህ አክሊል አንዷ የሥነ ጽዋት ተመራማሪዎች ነቀሏትና ጥናት ሰርተው ኢየሱስ ክርስቶስ በራሱ ላይ የደፋው አንዷ ከሚስማር 2 እጥፍ ትጠነክራለች። ይሄኛውን የአይምሮ ክፍል በስቶ ወደ ውስጠኛው የአይምሮ ክፍል እስከሚገባ እስከሚሰማው ድረስ ያመው ነበር። የደም ነጠብጣብ በዓለማችን ብዙ ግፍ የደረሰባቸው ሰዎች አሉ። ኢየሱስ ክርስቶስ የመጀመሪያውም የመጨረሻው። ኢየሱስ ክርስቶስ ጀርባውን የተገረፈበትን እነዛን አንስተው ግንብ 100 ጊዜ አይደለም 10 ጊዜ ሲመት ግንቡ ተነቃቀለ። ማን ነው በዛ ዘመን በዚህ የተገረፈው እስከሚሉ ድረስ? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። የተገዛችሁት ደግሞ በደም ዋጋ ነው። በምን ዋጋ ነው? ራስን በራስ በማርካት በዝሙት ያላችሁ ሰዎች፣ ጽንስ በማስወረድ 10,000 ብር 100,000 ብር የምትቀበሉ ሴቶች፣ በመማገጥ ላይ ያላችሁ፣ መጠጥ ቁም ነገር ሆኖ ጠዋትና ማታ የምትገለብጥ ወዳጄ ካለ እንደሚጠጣ ሰው ወራዳ ሰው የለም። ይሄንን ክርስቶስ የደም ዋጋ ከፍሎበታል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም የተባለው ለዛ ነው። አላደግንም ወገኖቼ። በጣም ዘሎስት ሚሞሪ ያለን ሰዎች ነን። እውነቱን እንነጋገር። እነ ጃፓን ትልቅ ሀገራት ለምን አደጉ? ይሄ አስተሳሰባቸው ጥሩ ስለሆነ እዚህ ላይ ስለሰሩ። የኛ ሀገር ለምንድነው ታዲያ ታች የቀረነው? ይቀረናል ወይ ከመንፈሳዊ ወይ ከዓለማዊ። ወይ እዚህ ጋር የለንም ወይ እዛ ጋር የለንም። ከሁለቱ ሰው አንዱ ጋር መኖር አለበት። በዋጋ እስኪ በሉልኝ፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ያ የተገዛህበት ዋጋ የደም ዋጋ ነው። ወዳጄ አንተ ሲኦልን አታውቅም፣ እግዚአብሔር ግን ሲኦልን ያውቃል። ከዛ የተነሳ ይራራልሃል። አንተ ገሃነምን እሳት በትምህርት ነው የምታውቀው፣ እግዚአብሔር ግን በተግባር የፈጠረው ነው ያውቀዋል። ከዛ የተነሳ ይራራልሃል። አንተን የተቤዠ በደም ዋጋ ነው፣ የገዛሽ በደም ዋጋ ነው።
ክርስቶስ በደሙ የገዛትን ሚስትህን አንቺን ብሎ ሴት ብሎ እንደመስደብ ምን ውርደታል? ምንም ብትሆን ያቅሟን እያደረገች ነው። ባለትዳሮች እዚህ ውስጥ ሆናችሁ መስማማት ከፈለጋችሁ አንድ የሚደንቅ ጥበብ ልንገራችሁ።